ማንሽና እኔ ማንነቴን አላወቅም። ተልዘፍዝፍ እንጂ ምንም አላልኩሽም። ሀብቴ ምርጥ ወንድሟ ነበር ለሀይሚ ማለት ነው። ግን ያችን የክፉ ቀን ሳታስታውሱ ዛሬ ላይ አንድ መልስ ሰጠ ብላችሁ ሪ ነው ያላችሁት። ደግሞ መግዛት እንደምትፈልግ ብር እያጠራቀምክ እንደነበረ ብሩኬ እንደው እንደምታዩት ከልጅነቱም ሳፖርት የሚያደርገው ጓደኛው ነበረ። ዛሬ ላይ ብቻ ከሀይሚ ጋር ስላለ አይደለም ያማረበት፣ ድሮም እንዳማረበት ነው። ዘልዬ በቃ ከዚህ ፎቅ ዘልዬ ነበር። ለመጀመሪያ ጊዜ አይፎን ፕሮ ማክስ ጓደኛው ነው ያስያዘው። እሱ ግን ማለት ነው ፎርቲን በልጠኸኛል። የኔው ሰርቲን ነው። ችግር የለም አንድ ላይ እናደርገዋለን። ንግግር ሰምታችሁታል አይደል? ለሁለታችንም ይበቃል በልጠኛል ሲለው ማራኪ ለሁለታችንም ይበቃል እያለው ነው ያለው። አያችሁ አይደለ? ጓደኝነት እንደዚህ ነው። አይፎን ፕሮ ማክስ እሱ ከውጭ ሀገር ነው የመጣለ ሳፖርት ሲደረግ ለምን እናትን ትረዳለህ እናትን ትደግፋለህ ተብሎ የተላከለት ሳፖርት የተደረገው። ሲቀጥል ደግሞ አይፎን ስልክ እሱ ለመጀመሪያ ጊዜ ሃይማኖት ታደሰን ያስያዛት ማን ነው? እሱ ነው፣ ብሩክ ነው። ስለዚህ እንደው ወደ ሌላ ቁሳቁስ ውስጥ አታስገቡኝ እናንተ። ምን ላፕቶፕ እኮ ያስያዘችው ሃይሚ ናት። የት ነው ላፕቶፕ ገዝታ ስትሰጥ አይታችኋል? ሰዓት ነው ስትሰጥ ያየሁት እኔ ማለት ነው። ወሬ አታብዙ። ብዙ ነገር እንድናወራ ብዙ ነገር እንደዚህ ነው እንዳትሉ። እሱ እኮ ላይቭ ላይ ቢጫወትም ምንም ቢል ማለት ነው አንበሳም ወረደለት ምንም አለለት እንዳለ ለሃይሚ እኮ ነው ጠብ አድርጎ የጨረሰው ገንዘቡን። አታውቁም እንዴ? ይሄንን ከታሳቢነት ማስገባት አለባችሁ። የሃይማኖት ታደሰን ገንዘብ አይደለም ቁጭ ብሎ የሚጠቀመው። ወንድ ልጅ ነኝ የሴት ገንዘብ አልፈልግም ሲላችሁ አሰሙም እንዴ? በቀደም ትኬት ልቁረጥ ሲል ስጦታ ምናምን ይሄ እሱን ተውት። ወዳ ነው የሰጠችው፣ ወዶ ነው የሰጣት፣ አለቀ። ግን እሱ ምንም ቢያገኝ ምን ሃይማኖት ታደሰን የተለያየ ነገር እሷ የሚያስደስታትን ነገር ከማድረግ ብሩክ ወደኋላ አለለም። ስለዚህ ምስጋናውን ወደኋላ ከታችሁ ዛሬ እስከነ ቤተሰቡ ምን ስለሆናችሁ እናንተ የምትሳደቡት እናንተ ጀጅ የምታደርጉት ምን ስለሆናችሁ? ኤፍሬም እኮ 2 ዓመት ማለት እኮ ቀልድ አይደለም። 2 ዓመት ሙሉ ስቃዩንም ደስታውንም ሁሉ ነገር ያሳለፈችው ከብሩክ ጋር ነው። ለምን ከቤት ትወጣለች? ለኔ ጥያቄ የገባችኋል። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ጠዋት በሰራሁት ቪዲዮ አንዳንዶቻችሁ ቅር ያላችሁ አላችሁ፣ አንዳንዶቻችሁ ደግሞ ሐሳብ የተረዳችሁት አላችሁ። እናንተ ትክክል ናችሁ። ሐሳቤን ያልተረዳችሁ ሰዎች ደግሞ እኔ ለሃይሚ ከብሩክ እንድትለይ አይደለም። ለምን ከሰራችሁ ቤት ወጥታ ሰው ቤት መቀመጥ ጥገኛ መሆን ነው። በዚህ ሰዓት ምን ድሮ ነበር? ድሮ ትዝ አይላችሁም? ድሮ አላስቀምጥ ብሏት አይደል እንዴ? ሙዚቃ ትከፍቻለሽ ምን ትከፍቻለሽ እያለ ሌላ ቤት ትንሽዬ ቤት ተከራይታ የነበረችው ሃይሚ ከዛ በኋላ አይደል እንዴ ብሩኬ ሲከራይላት ይሄ አሁን የለቀቀችውን ቤት ከዛ በኋላ አይደል እንዴ ማሳየት የጀመረችው? በመጀመሪያ መች ታሳይ ነበር? አታሳይም ነበር። ጎበዝ ናት፣ ብልጥ ናት። ቶሎ ብላ ጥፍ ብላ ቤቷን ተከራየች። እግዚአብሔር ይመስገን ብሩክ ከጎኗ ስለሆነ ሁሉ ነገሯ ህይወቷ ተቀይሯል። አሁንም ቢሆን መቼም ቢሆን መቼ ትቀጥላለች፣ አትወድቅም። ግን እውነቱን ከመናገር ወደኋላ አልልም። ይሄን የምናገርበት ምክንያት እኔ ሃይሚን ጀጅ ማድረግ ፈልጌ አይደለም። ግን እናንተ የምትናገሩት ነገር ለብሩኬ ለምን ዞር ብላችሁ ያደረገውን ነገር ለምን አታስታውሱም? በእርግጥ አድርግልኝ ብለው አይደለም ያደረገው፣ ፈልጎ ነው ያደረገው። ግን ደግሞ ፈልጎ ቢያደርገውም ላቡ ነው ገንዘቡ ነው፣ ብቻውን አይደለም እሱ የሚጠቀመው። ገባችሁ አይደለ? ስለዚህ እሱ ቢሰደብም ቢረገጥም ቁም ነገር አድርጓል። የሃይሚን ደግሞ እንጠብቃለን። እስካላየን ድረስ ይሄን አድርጋለች። የእሱም ተጨምሮ ነው። መኪና ቢገዛ የእሷም ተጨምሯል አላችሁ፣ አይታችኋል? አላያችሁም? ለእናቱ ቤት ቢሰራ የእሷም ብር ነው፣ የእሷ ሀብት ነው። እንዴ እሱ ዩቱብ ቻናል ላይ ቢጫንም የእሷ ቪዲዮ እሷ ብትኖርም እሷ ጋም እሱ አለ። ስለዚህ እሷ ደግሞ የሰራችበትን ቤተሰቦች ማርቁልኝ ይሄን ነገር አድርጌያለሁ ብላ ትክፈት የፈለገችውን ነገር። ብሩክ የሚፈልገውን ነገር ህልሞ የነበረው ከልጅነቱ ህልሞ የነበረውን ነገር ነው እስካሁን ድረስ እያሳካ የነበረው። ገባችሁ አይደለ? እኔ ለእናንተ እንዲገባችሁ እንድትረዱ ነው እንጂ እኔ ቅንጣት ያህል ሃይሚን ጀጅ ማድረግ ፈልጌ አይደለም። ብዙዎቻችሁ ሴት ልጅ አታጣጢ። ለምንድን ነው የማጣጥላት? ለምን ትሰራለች፣ ትለወጣለች፣ ታድጋለች። የገባችበት ቤት አምናና ወዳ የገባችበት ቤት አይደለ? ያ ለምን ጥላት ትወጣለች? ቤት ለቃ መውጣት ለምን አስፈለገ? እኔ ለዛ ነው ቤቷን ለቃ ለምን ትወጣለች ነው እንጂ ያልኩት። እኔ ምን አዲስ ነገር ጨመርኩበት? ምንም አልጨመርኩበት አለ እንዴ። ስለዚህ
ይሄ ቤት መልቀቁ ለሷ አስፈላጊ አይደለም። ሰው እንዴት ከፍ ብሎ ወደ ስር ይወርዳል? የፈለገ ነገር ቢሆን ብሩክ በዚህን ያክል እሷን በደል ላይ የሚያደርስ ነገር ምን ኖሮ ነው? አለመግባባት ይኖራል፣ በጓደኝነት መሀል ብዙ ነገር ይፈጠራል። ግን እነዛን ነገራቶች ቤት ውስጥ ሆና መፍታት ለምን አትችልም? ያ ነው የኔ ጥያቄ። በሌለበት ለምን ጥላ ትሄዳለች? ለምን መሆን የለበትም። ወንድሟ እሺ እሷን መቼስ እንዲያልፍላት ሳይሆን እንድትወድቅ ነው። አንድ ሴት ልጅ በምትወደው ሰው ተጎዳች ማለት በጣም ከባድ ነው፣ በጣም ይከብዳል። እኔ በፍቅር ስላልተጎዳች ነው በፍቅር ሁሉንም አይተነዋል። አይተነው ነው ሀረብ ሀገር የመጣ ነው ማለት በተወሰነ መልኩ በትምህርት ቤት ላይፋችን አሳልፈነዋል። ያኔ ዲቴል እንደዚህ ቁም ነገርም ባይኖረን ማለት አፍቅሮ መጎዳት ምን እንደሆነ እናውቀዋለን፣ አልፈንበታል። እዚህ ደግሞ ስንኖር ስራ እንጂ እኔ የሆነ እንደዚህ ባለትዳር ምናምን የምመስላችሁ ሰዎች ትዳርን ያልቀመስኩትም አላየሁትም። ጀስት ቆንጆ ፍቅር እንደዚህ አሳልፍ ያለው የምለውም ነገር የለኝም። ኖርማሊ ፍቅረኛ ይኖራችኋል፣ ታፈቅራላችሁ፣ ትላላችሁ። ጀስት አሁን ሀይሚና ብሩኬ 2 ዓመታችሁ አይደለም? እንደዛ ማለት ነው። በቃ በየትምህርት ቤትም በተለያየ ነገር ይኖራችኋል። ሰው አይደላችሁ? ግን እኔ በዛ መካከል የፈለገ ነገር ያ ወንድ እኔም ቢጎዳኝም ዛሬ ላይ ያ ወንድ የጎዳኝን ወንዶች ሁሉ አንድ ናቸው እና ያንን የጎዳኝን ወንድ ዛሬ ለብሩክ ጀጅ ማድረግ አልፈልግም። ብዙዎቻቸው አሁን እንደዛ ነው የምታደርጉት እናንተ ማለት ነው። ለምን መሰላችሁ? ብዙ ቦታ ይደርሰኛል እንደዚህ አይነት ነገር። አንቺ በወንድ አልተጎዳሽ ይሆናል፣ አንቺ እንደዚህ አልሆንሽ ይሆናል። እኔ አልሞከርኩትም፣ ስሞክረው ነግራቸዋለሁ። እስካሁን እኔ ዲቴል በጣም እንደ ፍቅር ይዞ ምናምን ግብት ስምጥ ያልኩበት የለኝም እኔ። ምክንያቱም እንደዚህ ትተዋወቃላችሁ፣ የሆነ ሰዓት ትኖራላችሁ፣ ከዛ አላለ ከላይ ማለት ነው፣ ከውስጥ ሳይሆን እኔ በገባኝ ልክ ነው፣ እኔ ማለት በተረዳሁት ልክ ነው እኔ ሀይሜንም ብሩኬንም አስተያየት የምሰጠው እንጂ እኔ ለሃይማኖት ታደሰ እኔ ምንም ቅር የሚለኝ ነገር የለም። ግን እሱን ሰው ሲመጣ መርቃ የምትሰጠው ነገር ያናድደኛል። በቃ ለምን አይሆንም? ለምን እሷ እዚህ ጋር 2 ዓመት ሙሉ የለፋችበት ልፋት ለምን አታስታውስም? ሰው ለማደግ ነው እንጂ ወደኋላ ለመውረድ ለምን? እሺ ይሁን፣ እሱም ይሁን፣ እሺ ተናዳ በሰዓቱ ልታረግ ይሆናል። ይሄ ድራማ አይደል የተጀመረው? ድራማ መሆኑ ጠፍቷት ነው? አልጠፋትም አይደል? ታዲያ በዚህ ልክ እሱ ክፉ እንዲባል ለምን ይደረጋል? እኔ ጥያቄ። ብሩኬስ እሱ ሀይሚ እንዴት ናት ምናምን ሲጠየቅ ምንድን ነው የሚለው? ሀይሚ እኮ ጀግና ናት፣ ከሀይሚ ጋር መኖር እንዴት እንደሚያስደስት አስቡት እስኪ። እዚህ ጋር ስለ እሷ ክፉ ነገር ያወራል? አያወራም። እሷ ግን ትናንትና እንኳን ስትጠይቋት ጥያቄ አበዙብኝ። በእርግጥ ሴትና ወንድ አንድ አይነት ጭንቅላት ላይኖረን ይችላል፣ ይለያያል። ሄድና ፈልገው ብሩክስ ትባላለች፣ ሄድና ፈልገው ነው ያለችው። አይባልም። በቃ ታውቃላችሁ ከሱ ጋር ያለኝን ነገር በቃ ዝም አለቀ። ወይም ደግሞ መልስ አለመስጠት ይቻላል። እናንተስ ላይቭ ላይ ብሩክን ቁጭ ብሎ ስታዩት ስነዘንዙት አላችሁ፣ አይገልጸውም እንዴ? ሀይሚ እኮ ሰላሟን እንዳያገኘችው የምሬ ነው ብነግራችሁ። ከዳኒ ጋር ትንሽ ተሽኮረመመች ምናለች፣ ድብርቷን አስጠፋች እንጂ እንዴ ጉድ እኮ ነው። ብሩክን እኮ መቆሚያ መቀመጫ እንዴ! ለምን? እኔማ በስመ አብ ትዝብት ነው የወሰድኩት። የምሬን ስነግራችሁ ትዝብት፣ በቃ ትዝብት ማለት ነው። እና ትእዛዛችሁንም ፈጽማላችኋል። ላይቭ እንድትገባ ትፈልግ ነበር። አሁንም ትግባ፣ በመደዳው በቀን ትግባ፣ መብቷ ነው። ብሩክ አልከለከላት እንዴ? ብዙዎቻቸው አሁን ደግሞ ሁሉም ሀገር ረብሻ ምናምን ስላለ የትም አይሄድም ብሩኬ፣ ስለዚህ እንዳትታረቂው የምትሉ የምታሽቃብጡ ሰዎች ደግሞ ምን እሱ አገር ሰላም ሆነ አልሆነ እሱ ከሀገር ጋር የሚያገናኘው ነገር አለ? አንድ ጊዜ ዱባይ ተሳክቶለት መጥቷል መሰለኝ። በዛ በጸባቸው ጊዜ እድሜ ልካችሁን ስታወሩ ትኖራላችሁ፣ እንደ አሮጊት ማለት ነው። አሁን አገራቶቹ ተዘጋግተዋል እና ሀይሚ እንዳትታረቂ ሁሌም ዝንጥ እያልሽ ላይ በላይ ነው ይልን። እናንተ እሷን ጠቀማችኋት አልጠቀማችኋትም? እሷ ደግሞ እውነት እየመሰላት ይሁን ምን ይሁን አንዳንድ ነገሮችን አሴብት ታደርጋለች። ስለዚህ ወደ ራሷ ተመልሳ የገነባችውን ቤቷን የገነባችውን ፍቅሯን እንድትይዝ ነው። አሁን ዛሬ ፈጣሪ አይበለውና እንገናኝ ብሏል። አግኝቷት ከኔ ጋር አንቺ መሆናችም ወይ ብሎ ሲጠይቃት እንደው ፈጣሪ እኔ አንተ ጋም ያለውን ችግር አስተካክል፣ እኔ ጋም ያለውን ችግርን አስተካክላለሁ ብላ ካላለች አልፈልግም በቃ ሄጃለሁ ብላ የምትል ከሆነ በጣም አደጋ ነው። በቃ ካሁን በኋላ የሚጠብቃት ማለት ነው። ያስጠላል በቃ። ምክንያቱም ምን ብላ ትመጣለች ከዚህ በኋላ? እንደዛ ብላ ከተባለ ወይ እዩ ትመጣለች ወይ አብስላት ትመጣለች።
ከዛ በኋላ ደግሞ እሷ ከመጣች በኋላ ደግሞ መታ ከሱ ጋር መጣላት አስቡት። በጣም ነው የሚደብረው። ስለዚህ ዛሬ እንደው ፈጣሪ ብሎ ማለት ያለባት እኔ ወንድሜን አሳምነዋለሁ፣ በቃ እደውልልሃለሁ ምናምን ብላ በተረጋጋ መልክ አውርታ ብትሄድ በጣም ደስ ይለኛል። ካለበለዚያ ግን ብሩክም አሁን ከቤት መውጣቷ አናዶታል። ምክንያቱም መሄድ የለባትም። ለምን ትሄዳለች? ወንድሟ እንሂድ እንኳን ቢላት በዛ ልክ እኔ እደውለውን ነገር አመቻችቼ ልመጣ እችላለሁ እመጣለሁ ብላ ነገራቶቹን ማበር ነው እንጂ ያለባት። አሁን ኤፊና ብሩኬ ከተደባደቡ ራሱ በጣም ያስጠላል። ምክንያቱም ነገ አብሮ የሚሆኑ ሰዎች ናቸው። ይደብራል። ገባችሁ አይደለ? ስለዚህ እንደው ፈጣሪ ብሎ ዛሬ ምንም አይነት ረብሻ ሳይኖር ተነጋግረው በእንደዚህ አይነት መልኩ ቢቋጩት ሀይሚ ወደ ቤቷ ብትመለስ በጣም ደስ ይለኛል። ወደ ቤቷ ካልተመለሰች ግን አለቀ አበቃ ነገሩ ሁላ ማለት ነው። የምሬን ስነግራችሁ። ለማንኛውም ፈጣሪ ያውቃል። እኔ ግን ሀሳቤን ተረዱኝ። የሁሉም ሰው ሀሳብ አስተያየት አንድ አይደለም። ሀይሚ ከቤት ወጥታ እንድትኖር ፑሽ አታድርጉ። ወንድ ቢለዋውጡ ሴት ቢለዋውጡ ዋጋ የለውም። ኤፍሬም ደግሞ እንደ ንጹህ ሰው እዚህ ጋር ይደርድራቸው ምናምን እሱ ከ15 ሴት በላይ ይዞ መጥቶ ሰርቶ የለም እንዴ? በስማም አመድ በዱቄት ይስቃል አለ ያገሬ ሰው። እሱ ማን ስለሆነ ነው ብሩኬ እንደዚህ ጀጅ የሚያደርገው? ጉድ እኮ ነው። ሲጀመር ብሩኬ እኮ የተማረው ከነሱ እኮ ነው አይደል እንዴ? ግልጽ እኮ ነው ይሄ። ከነሱ ነው የተማረው። ሰው እንደሚሰራው ነው የሰራሁት፣ ምን የተለየ ነገር ሰራው ብሏል። እውነቱ ነው። ምን አዲስ ነገር አለ? ስለዚህ የኛ ውድ ቤተሰቦች ሀሳቤ ይግባችሁ። ለዛ ነው። እሺ፣ አመሰግናለሁ። ባይ